በቡና ፋንታ የቴምር ፍሬ እንዴት ለቡና ቆንጆ መሰላችሁ! ውሸት ዋሽቼ የገጠመኝን የደረሰብኝ ነገር ዛሬ ለብዙ በሽታ እንደሚጠቅም ታውቃላችሁ። ያው ይሄንን የቴምር ፍሬ እንዴት እንደምናፈላ ቡና ተወደደ ምን እንጠጣ የምትይ እህቴ ወንድሜ፣ ይኸው በቃ ማታ የምትጠጡ ከሆነ ጥሩ እንቅልፍ ለመተኛት እንደገና ደግሞ ድካም ለሚሰማችሁ እንዲሁም ደግሞ ለልብ ጤንነት አንድ ስኒ የቴምርን ፍሬ ቡና ጠጥታችሁ ብታድሩ ጠዋት ስትነሱ ንቅት ብላችሁ ንቅት ያለ ሰውነት ፍሬሽ የሆነ ሰውነት ነው የሚሰማችሁ ወገኖቼ። እንዴት እንዳዘጋጀው እነግራችኋለሁ። እዚህ ጋር የምታዩትን ቴምር ፍሬውን አወጣሁት። ፍሬውን አውጥቼ እንግዲህ አሁን እዚህ ጋር የምታዩት ይሄ ቡና አይደለም፣ ቡና እንዳይመስላችሁ የቴምር ፍሬ ቡና አዘጋጅቻለሁ። ሰሞኑን የምጠጣው ይህንን ነበር። ጉድ ነው የምትሉት። ቡና ለተወደደባችሁ፣ ቡና ውድ ሆነ ለምትሉ ይችን የቴምር ፍሬ ቸኮሌት ይላል። የቸኮሌት ቴስት ነው ያለው። አፍልታችሁ ጠጡና ቀመሱ። ጉድ ነው የምትሉት። ለብዙ ጤና የሚጠቅም እንደገና የቡና ካፌን ውስጡ የለውምና ማታ ራሱ ብትጠጡ ጥሩ እንቅልፍ ለመተኛ ሰውነታችሁ ጥሩ ረፍት ለማድረግ በጣም ነው የሚረዳው። አሁን እንግዲህ እንዴት እንዳዘጋጀሁት ይሄን ቴምሩን ገዛው። እንደዚህ ቴምሩን ፍሬውን አውጥቼ ከስጋው ለይቼ ፍሬዋን በደንብ በሙቅ ውሃ ነው የምታጥቡት። በሙቅ ውሃ ውስጡ ያለው እንትን እንዲወጣና ፍሬው ብቻ እንዲቀር ጽድት ታረጉና ታጥቦታላችሁ። በሙቅ ውሃ ዘፍዝፋችሁ ማለት ነው። ከዛ በኋላ በደንብ በፀሐይ ታደርጉታላችሁ። ፀሐይ ሀገርማ አቤት ኢትዮጵያም አላችሁ ታደላችኋል። እኔ እንደውም በኦቨን ያደረኩት በኦቨን ሙቀት ነው ያደረኩት። ከዛ በደንብ ግን መድረቅ አለበት። በደንብ ከደረቀ በኋላ እና እንደ ቡናችሁ መቆላት፣ ቡናው ደግሞ እንደዚህ ቡና አይነት እስከሚመስል ሳያር ቆንጆ ጎልደን እንዲሆን አድርጋችሁ ነው የምትቆሉት። ልብ አድርጉ፣ ማረር የለበትም። ጎልደን የቡና አይነት ጎልደን ስንሆን የምንቆለው አለ አይደል? እንደሱ አድርጋችሁ ነው የምትቆሉት። ከዛ እንደዛ ካረጋችሁ በኋላ ትፈጩታላችሁ። በቡና መቁለያ መፍጫችሁ ድቅቅ አድርጋችሁ ትፈጩና እንደዚህ አዘጋጅታችሁ በንጹህ ብልቃጥ ታስቀምጡታላችሁ። 2 የሾርባ ማንኪያ ወይ አንዷን የሾርባ ማንኪያ ለአንድ ሲኒ፣ እንደዚህ ለአንድ ሲኒ 1 የሾርባ ማንኪያውን የቴምሩን ፓውደር ቡና ታፈሉታላችሁ። በኬትላችሁ ብትፈልጉ በጀበናችሁ ብትፈልጉ ታፈሉታላችሁ። በኬትል አፍልቼ እዚህ ላይ ገልብጬ ያመጣሁላችሁ። በማር ብትፈልጉ በስኳር ብትፈልጉ ባዶውን እንደ ቡና መጠጣት። በቡና ፋንታ እንግዲህ የቴምርን ፍሬ እንደዚህ መጠጣት እንችላለን። እና ወገኖቼ ቴምር ካለቀ በኋላ ፍሬውን እንዳትጥሉ፣ በደንብ በንጹህ ብልቃጥ እንደዚህ አዘጋጅታችሁ አስቀምጣችሁ እንግዲህ እንደምትፈልጉበት ጊዜ መጠቀም ትችላላችሁ ነው የምላችሁ ወገኖቼ። እንግዲህ የቴምርን ቡና ቀምሼ ልንገራችሁ። ያለ ስኳር ነው የምላችሁ፣ ያለ ስኳር ነው ያሁን የምጠጣው። ከፈለጋችሁ ማርን እንደነገርኳችሁ መጨመር ይቻላል፣ ስኳርን ማጣፈጥ ይቻላል። እንደኔ ግን ባዶዋን ቀን 2 ሲኒ ወይም ደግሞ 3 ሲኒ ብትጠጡ በጤናችሁ ላይ ከፍተኛ ለውጥ ታገኛላችሁ። እንደገና የኑሮን ውድነት፣ ኑሮ ተወደደ ቡና ተወደደብን የሚባለው ነገር ይቀንሳል። ወደ ቴምር ፍሬ እናዘንብል እላለሁ። የአይረን ችግር፣ ማግኒዚየም ችግር ያለባችሁ ደግሞ እንደዚህ ቴምሯን ቆይ እዚህ ጋር ላሳያችሁ። ፍሬውን አውጥታችሁ ከዛ ይችን ውስጧን ጥቁር አዝሙድ፣ የተፈጨ ጥቁር አዝሙድ፣ አሁን እዚህ ጋር አለ የተፈጨ ጥቁር አዝሙድ ትንሽዬ ትጨምሩበታላችሁ። እንደዚህ በእጃችሁ ቆንጠር አድርጋችሁ ጥቁር አዝሙድን እዚህ ቴምር ውስጥ ጨምሩና ክድን አድርጋችሁ እንደዚህ ይሄንን መብላት። ይሄንን 2 ፍሬ በቀን 2 ፍሬ የቴምርን እንደዚህ በጥቁር አዝሙድ ብትመገቡ ወገኖቼ፣ የድካም ስሜት ለሚሰማችሁ
እንዲሁም ደግሞ የሆድ ድርቀት ላለባችሁ፣ የመርሳት ችግር ላለባችሁ፣ እንረሳለን የመርሳት ችግር ገጠመን ለምትሉ ሰዎች ይቺ 2 ቴምር ኤቭሪዴይ ወይም በየቀኑ ጠዋት ከቁርስ ከበላችሁ በኋላ ይችን የቴምር 2 ፍሬ ብትመገቡ ቫይታሚንን ለማግኘት ካልሽየምን፣ አይረንን እንዲሁም ደግሞ ማግኒዚየምን በዚህ ውስጥ እናገኘዋለን። በቀን 2 ፍሬ ከጥቁር አዝሙድ ጋር ብትመገቡ ጤናችሁ የተጠበቀ ይሆናል። ለልብ ጤንነት፣ ለአይን ጤንነት፣ ኢቭን ለቆዳ ጨምሮ ለማይሆነው ነገር የለም ወገኖቼ። እንዲሁም ደግሞ ለሆድ ድርቀት፣ ሆድን ለማለስለስ፣ ምግብ አልፈጭ ላላችሁ ሰውነት እብጠት ላለባችሁ ራሱ ይሄ በጣም የሰውነታችሁን እብጠት ለመቆጣጠር ይነዳል። ለነርቭ ራሱ ጥሩ እንቅልፍ ራሱ ለመተኛት በጣም ይረዳል። ካፌ ይሄ ቡናው ለምሳሌ ከካፌ ነፃ ስለሆነ በጣም ይጠቅማችኋል። ሱስ አይሆንባችሁ። ከፈለጋችሁ ካገኛችሁ ትጠጡታላችሁ፣ ካላገኛችሁ ችግር የለውም። ጥቁር አዝሙድ ራሱ ለብዙ ጤና የሚረዳ ነው። ለጥርስ ህመም፣ ለራስ ምታት የማይሆነው ጉድ የለም። ጥቁር አዝሙድ ታውቃላችሁ ከተፈጥሮ ለቶንሲል፣ ለጉሮሮ፣ ለአስም፣ ለእሳል የማይሆነው ነገር የለም ጥቁር አዝሙድና እንዲሁም ደግሞ ይሄ ከቴምሩ ጋር አንድ ላይ ሲሆን ደግሞ የበለጠ ጤናና መድኃኒት ሆኖላችሁ ቴምርን እንደዚህ በጥቁር አዝሙድ ጠዋት 2 ብቻ ቢጠቀሙ ጥሩ ነው ብዬ ነው የማስበው። እና አንዱን ለእናንተ ነው የቀዳሁት፣ አንዱን ለእኔ ነው። በ2 ሲኒ ነው የቀዳሁት። የቴምርን ፍሬ ቡና ጠጥተው ጤናዎትን በቤቱ ትላለሁ። እንዲሁም ደግሞ የቡናን ወጪ ቀንሱ። ቡና ተወደደ ምን ልጠጣ ብሎ ብዙ ሰው የሚቸገር ሰው አለ። አንድ ጊዜ ቡናን ከጠጣችሁ በደገም ስትፈልጉ የቴምርን ቡና እያፈላችሁ መጠጣት ትችላላችሁ። በቡና ፋንታ ማለት ነው። ቫይታሚንን ራሱ በቀላሉ ከምግባችን ለማግኘት ይረዳናል ማለት ነው። ቡናው ትኩሱን አንጠጣም ለምትሉ ሰዎች ደግሞ እንደዚህ አፍልታችሁ አቀዝቅዛችሁ እንደ ጁስ ወይም ደግሞ ከጁስ ጋራ ዱቄቱን ከምትፈልጉት አይነት ጁስ ጋራ ዱቄቱን 1 የሾርባ ማንኪያችሁ ላይ አብራችሁ መታችሁ ብትጠጡ ከጁስ ጋር ጥቅሙን ታገኛላችሁ። የቴምርን ማለት ነው። የቴምር ፍሬ ከዚህ በኋላ መጣል ቀረ። አንጥልም። ቴምራችሁን በልታችሁ ከዛ በኋላ ፍሬዋን ቁጭ ልጆችን በልተው ፍሬዋን እንዲያስቀምጡ ነገሯቸው። በጣም ጠቃሚ ነገር ነው ዛሬ ይዤላችሁ የመጣሁት። ተማሪ ሆኜ ውሸት ዋሽቼ የገጠመኝን የደረሰብኝን ነገር ነው ዛሬ የምነግራችሁ። ከኔ ተማሩ። ውሸት መጥፎ ነው። ውሸት ለማንም አይጠቅም ወገኖቼ። ብነግራችሁ ተማሪ ሆኜ 8ኛ ክፍል ሆኜ ሚኒስትሪ ላይ ያለሁን ክላስ ውስጥ ደብተሬ በደብተር ንጽህና በሃንድ ራይቲንግ ወይም ደግሞ በእጅ ጽሁፍ አስተማሪዎቼ ደብተሬን በጣም ይወዱታል። ጽህፈቴ ራሱ በጣም ቆንጆ ጥሩ ራንክ ያለው ተማሪም ባልሆን የደብተሬ ጽዳት የጽሁፈቴ ለድሮ ታስታውሱ እንደሆነ ኖት ይጻፋል። አስተማሪዎች ኖት ያሰጡኝ ለክላፕቦርድ ላይ ያሁኑን አላውቅም። ያሁኑን ተማሪ ምን እንደሆነ አላውቅም። በእኛ ጊዜ ግን ኖት እንጽፋለን በደብተር ገልብጠን ከዳሽቦርዱ ላይ ገልብጠን ኖት የምንጽፈው የለም። የኔን ደብተር አስተማሪው ከፊት ነው የምቀምጠው። የኔን ደብተር አስተማሪዎች ሁሉ ኖት የጻፍነውን ሲፈልጉ የኔን ደብተር ነበር የሚፈልጉት እና የሂስትሪ አስተማሪያችን ሁል ጊዜ ክላስ ገብተው የኔን ደብተር ነው መጀመሪያ የሚያዩት። ምን እንደተማረን ባለፈው ሳምንት ምን ላይ እንደቆምን ባለፈው ክፍለ ጊዜ ምን ላይ እንደደረስን ከኔ ደብተር ነው የሚያዩት። በአጋጣሚ አንድ ቀን እርሜን ወገኑ ጓደኛዬ ጋር እሱንም ደግሞ ጓደኛችን ታማ ለመጠየቅ ከትምህርት በኋላ ስለሚመሽብን ጊዜ ስለማይኖረ ለምን ተነጋገርንና በቃ ከሰዓቱን ከረፍት በኋላ ያለውን ሽፍት ለምን ፎርፈን ሄደን አንጠይቃትን ጓደኛችንን ብለን መፎረፍ ከረፍት በኋላ ያለው ክላስ የሂስትሪ አስተማሪያችን የኛ የሂስትሪ አስተማሪያችን ጊዜ ነበር። ከዛ በኋላ ፎርፈን ተማሪዎቹ ገብተው ክላስ ውስጥ እያሉ እኛ ፎርፈን በሜዳው ስንሄድ
ከዛ አስተማሪው ለካ በመስታወት በመስኮት ገብቶ ክላስ እየወሰዱ እኛ ስናልፍ በሜዳው ላይ ከሩቅ አይተውናል። የለበስነው ልብስ ደግሞ ድምቅ ያለ ቀይ ቀሚስ ነበር የለበስኩት እኔ ያስታውሳለሁ። ከዛ በኋላ ያውና ክላስ ውስጥ ሲገቡ ቦታዬ ላይ የለውም። ደብተሬን ሲፈልጉ እኔ የለሁም። በአጋጣሚ እዛ ደግሞ ሲያዩ እኔ ስናቋርጥ ሜዳው ነብር አየኝ ትበል ነገ በቃ ብለው በጣም ይበሳጩና የተማሩ ልጅ ሁሉ በቃ ነብር አየኝ ሆነ። ያን ቀን ለመጀመሪያ ፎርፌ ማድረግ ያን ዕለት አሁን ይህ ሁሉ ችግር መጣ ወገን። ከዛ ኔክስት ዴይ ትምህርት ቤት ሲሄድ ክላስ ሲገቡ የመጀመሪያ ጥያቄያቸው ትላንትና የት ነበር? ተዘጋጅቻለሁ እኔ ጓደኞቼ ነግረውኝ እንዳዩኝ። ከዛ በኋላ ምን አልኩኝ? አሞኝ ወደ ቤት ሄድኩኝ በጣም ስላመመኝ። በቃ ያው ከተማር ከጓደኞቻችሁ ጋር ትነጋገራላችሁ አይደል? ምን እንበል፣ ምን ይደረግ፣ ምን ይጠበስ። አሞኝ ነው። አሞሽ ነው? አዎ። ወደ ቤትሽ ሄድሽ? አዎ። በህመም ምክንያት ነው? አዎ። እሺ፣ ወላጅሽን ይዘሽ እንድትመጪ ወላጆችሽን ማናገር አለብኝ አሉ። ነፍስ ውጪ ነፍስ ግቢ ወገኖቼ። እንግዲህ አስቡት፣ የመጀመሪያ ፎርፌ፣ የመጀመሪያ ቅጣት በሉት ቅጣት። በቃ ይሄ ለእኔ ነፍስ ውጪ ነፍስ ግቢ። ማንን ልወስድ ነው? ምንስ ብዬ? እኔ ሄድኩት ጓደኛዬን ልጠይቅ ነው። ወደ ቤት አልሄድኩኝ። አስቡት። ከዛስ በኋላ በቃ ጭንቀት በጭንቀት ከክላስ ወጥተን ወደ ቤት ስንሄድ ጭንቀት። ምን ብዬ ነው አሁን የማመጣው በላች? ምንስ ብዬ ነው? ከዛስ በኋላ በአጋጣሚ አንድ እህቴ ቦይፍሬንድ ከስራ ወጥቶ ሞተር ሳይክል ይዘን ከስራ ወጥቶ ወደ ቤቱ ሲሄድ እኛ ከትምህርት ቤት ወደ ቤታችን ስንሄድ መንገድ ላይ ያገኘናል። ሲያገኘን ጉድ አለው። ጉድ ሆንኩኝ። ምንድን ነው ይላል። ምን ተፈጥሮ ነው? ጉዶኛለሁ። በቃ ቤቴም አልገባ ይገሉኛል ስለው ምንድን ነው ንገረኛል። እንደዚህ ወላጅ አምጪ ተባልኩኝ። ትላንትና እንደዚህ ጓደኛዬ ልጠይቅ ሄጄ በአጋጣሚ አስተማሪ አዩኝ። ወላጅ አምጪ ተብያለሁኝና ምን አባቴ ይወጠኛል። ከዛ በኋላ እሱ ምን ቢል ጥሩ ነው? ምን ችግር አለ አለኝ። እለዋለሁ እኔ ወንድሟ ነኝ፣ እኔ ቤት ነው የምትኖረው፣ እኔ ነኝ የማስተምራት ብዬ እኔ ሄድልሻለሁ፣ አትንገሪ ቤት አለ። ያን ነገር ገላገልከኝ አልኩት። ስሙ ረጅም ነው እሱ እና በቃ እኔ ጋር ነው የምትኖረው፣ ችግር አይኖርም፣ እኔ በጊዜ ኢርሊ አስፈቅጄ ከስራ እመጣለሁኝ፣ ትምህርት ቤት ጠብቂ፣ እንነግራቸዋለን አለ። ደስ አለኝ። በቃ ነገሮች ተፈቱ። ነፍሳችን እርፍ እሰይ አልኩኝና በሰላም አደርኩ። ደስ አለኝ። ችግሬ ሁሉ ተፈታ አልኩኝ። በቃ ከዛስ በኋላ አዳምጡ። የውሸት ነገር፣ የውሸት ውርደት፣ ውሸት ለራስን እንዴት እንደሚጎዳ። እንቅልፌን ተኝቼ አደርኩኝ። ከዛ ኔክስት ዴይ ትምህርት ቤት ካለቀ በኋላ ተምረን ከጨረስን በኋላ እሱ መጣ። ስሙን አልነግራችሁም እከሌ ብዬ፣ ግን ይሄንን ቪዲዮ ካየኸው መቼም ታስታውሰኛለህ። በእውነት ያቺን ጊዜ የዋሸንበትን ጊዜ እግዚአብሔር መቼም ይቀር ይለናል። ኤኒዌይስ ወንድሜ መጣ አልኳቸው። እሺ። ከዛ ክላስ ወሰዱንና ተማሪ ሁሉ ወጥቷል። ወንድምሽ ነው? ወንድሟ ነህ አሉት። አዎ ወንድሟ ነኝ። ከኔ ጋር ነው የምትኖረው። እኔ ነኝ የማስተምራት፣ እኔ ነኝ የማሳድጋት። ምክንያቱም ቤተሰቦቻችን ሩቅ ቦታ ነው ያሉት፣ ክፍለ ሀገር ነው ያሉት እና በአካባቢው እዚህ ስለሌሉ እኔ ነኝ በቃ ኃላፊነት ለእሷ የወሰድኩት። እኔና ባለቤቴ ነን የምንኖረው፣ ከኛ ጋር ነው የምትኖረው አለ። እሱ እኮ ባለቤትም የለው ሚስትም የለው። እሺ አሉ። አንተ ቤት ነው የምትኖረው? አዎ። አንተ ነው የምታስተምራት? አዎ። ትላንትና እንደዚህ ሀብትን ተፈጥሯል አውቃለሁ አለ። አዎ አሟት ነው የገባችሁ ቤት ነበሩ። ቤት ስገባ ቤት ነው ያገኘኋት፣ አሟት ነው የወጣችሁ ይላል። እሺ ጥሩ ነገር ነው ወንድሟ ኮንክሽ። አንቺ ወደ ውጭ አሉኝና አንተ እዚህ ቆይ አሉት። እኔን ወደ ውጭ ከክላስ ውጭ አሉኝ፣ ወጣሁ። ከዛ በኋላ ምን ብለው ቢጠይቁት ጥሩ ነው? አንድ ቤት ናችሁ? አዎ። የድሮ አስተማሪዎች እኮ ብልሆች ናቸው። ከዛ እሺ ነው ወረቀትና እስክሪብቶ ይዘው የት ነው የምትኖረው? ቀበሌውን፣ ከፍተኛውን፣ የቤት ቁጥሩን ጠየቁት። ስንት ዓመት ነው ከአንተ ጋር የኖረችው? ከ8 ዓመት በላይ ከኔ ጋር ኖራለች። ሁሉን ነገር መዘገቡ።
የባለቤትን ስም ስጠኝ፣ የባለቤቱን ስም መዘገቡ። እሺ አሁን አንተ ቆያሉና እኔ ተጠራሁኝ ማለት ነው። የተጠራውና ነይ ግቢ ተባለ። ገባሁኝ። ከዛ አንተ ውጣ አሉት። ወጣ። እስቲ ከሱ ጋር ነው የምትኖሪው? አዎ። ለስንት ዓመት ተነጋግረናል? ከ8 ዓመት በላይ ከሱ ጋር ነው የምኖረው። ከሱ ጋር ማን ማን ይኖራል? ባለቤቱና እሱ ናቸው። ባለቤት እኮ የለውም፣ ሚስት የለውም። ከቤተሰቦቹ ጋር ነው የሚኖረው። ከዛ ባል ነው። አዎ እሺ፣ እንደሱ ከሆነ እስቲ የሚስትየውን ስም ስጪኝ። ሄድ ይጣ ሚስትየዋ አብራችሁ የምትኖሩት ማን ነው? የባለቤቱ ሚስት ስም ይሉኛል። ኬት ላምጣው? ከዛ ደግሞ የት ነው ከፍተኛው ቀበሌው የቤት ቁጥሩ የምትኖሩበትን አድራሻ ስጪኝ ሲል ከየት ላምጣው? በዚህ ላቤ ፊቴ ቀይ የሆነ በዚህ ላቤ ተጠቃ። ደንግጬ ቀረው። ድርቅ ነው ያልኩት። መልስ አሳጡኝ። ከዛ በኋላ አይኔ ፍጥጥ። ቀበሌው የኔን ቤት ከፍተኛ፣ የኔን ቤት ቀበሌ፣ የኔን ቤት የቤት ቁጥር ሰጠኋቸው ማለት ነው። ሌላ ኬት ላምጣ? ያለኝን የራሴን የኛን ቤት ሰጠው። ከዛ በኋላ እንደዚህ አይነት ውሸታም ናችሁ፣ እንደዚህ አይነት እሱ ራሱ ቁመቱን አሳምሮ እንዲህ ትልቅ ሰው ምን ሆኖ እንደዚህ ዋሸው ሲሉ እኔ እንዲህ መንቀጥቀጥ ጀመርኩኝ። ወገኖች እንዲህ መንቀጥቀጥ ጀመርኩ። ይቅርታ አድርጉልኝ። እኔ ቤተሰቦቼ በቃ ራሴን አወጣሁ፣ ራሴን አዋረድኩት። ይቅርታ አድርጉልኝ እባክዎትን። እኔ ቤተሰቦቼ እንዳይሰሙ ነው። ሁለተኛ አይለመደኝም። ለመጀመሪያ ጊዜ ነው የፎረፍኩት። እሱንም ጓደኛችን ታማ ልንጠይቅ ነው። በትምህርት ቤት ሲያልቅ ይመሻል። ቤት ማምሸት ደግሞ አንችልም። ስለዚህ ከትምህርት ቤት ወጥተን እንሂድና እንጠይቅ ብለን ነው። እባክዎትን ከጉድ አውጡ ብዬ ልመናሳቸው። ከዛ እሱን ግባ ተባለና እንዲህ አይነት ትልቅ ሰው አንተ እንዴት ነው የምትዋሸው? እሷስ ልጅ ናት፣ አንተ እንዴት ትዋሻለህ? ሲሉት ምን ላድርግ፣ ቤተሰቦቿን አውቃለሁ፣ እንዳይቆጧት እኮ ይገሏታል። ለዛ ብዬ እኮ ነው እኮት። ለአሁን ብቻ ማለት ለአሁን ሁለተኛ ከክላስ አትቀርም፣ ኢቭን አታረፍድም። ለዛሬ ብቻ ማለት እኔ የእህቷ ጓደኛ ነኝ። አጋጣሚ ተገናኝተን ብሎ ትክክለኛውን ነገር እሱ ይህን ትክክለኛውን ነገርኩኝ። ይቅር በሉን፣ ሁለተኛ አላረገውም ብዬ ከዛ በኋላ እንኳን ፎርፌ ማርፈድ የለ መቅረት የለ በሰዓቱ ትምህርት ቤት። ከዛ በኋላ በቃ እንደ ቤተሰብ እሳቸውም ሲያዩኝ ስለምደነግጥ እንድቀርብ እንዳልፈራ በቃ ያበረታቱ ጀምሩ። ውሸት መጥፎ ነው፣ ያደረግሽው ነገር ሁሉ ቤተሰቦችሽን ፈርተሽ ነው፣ ቤተሰቦችሽን እንዳይቆጡሽ ብለሽ ነው። ግን ሁለተኛ እንዳትዋሽ። አየሽ፣ ከትምህርትሽ ስትቀሪ ትጎጃለሽ። አንቺ ነሽ የምትጎጂው። ስለዚህ መቅረት የለብሽም። እኔም ለክፋት ብዬ አይደለም ለራስሽ ነው እና እንዳትቀየሚኝ ያሉ እሳቸው። ችግር የለም። ከዛ በኋላ በሰላም ትምህርቴን ቀጠልኩ እላችኋለሁ ወገኖቼ። የድሮ አስተማሪዎች ብልሆች፣ ትክክለኛ አስተማሪዎች፣ በቃ እንደ ቤተሰብ ካወቋችሁ እንደ ቤተሰብ ወገኔ እና አስተማሪዎቻችሁን አክብሯቸው፣ ውደዷቸው። በእውነት እኔ ይሄ የልጅነት ትዝታ አለብኝ። የውሸት ትዝታ ነው የሚባለው እና ያሳለፍኩትን ልንገራችሁ በዚህ አጋጣሚ ብዬ ነው። ብዙ ጊዜ ሮሮ ከምን አንዳንዴ ደግሞ የኔ የገጠመኝን በልጅነት ምን እንደገጠመኝ ይቺ ሁል ጊዜ ስለማነሳት እስቲ ለእናንተም ለዘመዶቼ ላማክራችሁ ብዬ ነው። እናንተስ በዚህ ውስጥ ያለፋችሁ አላችሁ? ይሄ ነገር የገጠማችሁ አላችሁ? እንዴት ነው ትምህርት ቤት እያላችሁ የትምህርት ቤት ላይፋችሁስ እንዴት ነው? እንደዚህ የገጠማችሁ አላችሁ? እስቲ በኮመንት ጻፉልን እና ወገኖቼ ሀገራችን አስተማሪዎቻችንን እንውደድ፣ ትልልቅ ሰዎችን እናክብር፣ ሀገራችንን ደግሞ እንውደድ። የትምህርት ቤት ላይፍ እና ሀገር በጣም ነው የሚናፍቀው እና ሀገራችሁን ውደድ ወገኖቼ። ሀገርንም መውደድ በጣም ጥሩ ነው። መንግስት ይመጣል ይሄዳል፣ ፖለቲካ ይመጣል ይሄዳል። ስለ ፖለቲከኛ ሆናችሁ ሀገራችሁን አትጥሩ። ፖለቲካና ሀገር የተለያዩ ናቸው። ሁል ጊዜ የሰው ልጅ ይመጣል ይሄዳል፣ ይመጣል ይሄዳል፣ ይቀያየራል። ሀገር ግን ሀገር ናት። ሀገር እንደ እናት ሆድ ናት። የእናት ሆድ 9 ወር ልጅን ሰርታ እንደምትወልደው እናት ማለት ልጅን 9 ወር
አሳድጋ ሆዷ ውስጥ እንደምትወልደው ሀገርም ኖረንበት አድገንበት ተምረንበት ከቤተሰቦቻችን ጋር ኖረን ከጓደኞቻችን ጋር ብዙ ህይወት አሳልፈን በስደት የምንሄደው ወደ ስደት እንሄዳለን። የምናድገው እናድጋለን። ጥሩ ደረጃ የምንደርሰው እንደርሳለን። የሚሞተው ይሞታል፣ የሚኖረው ይኖራል። ሀገር ግን እንዳለች ነው የምትኖረው ወገኖቼ። እና ሀገራችሁን ውደዱ። ሀገራችሁ ላይ ክፋት አታድርጉ። ለሀገራችሁ ጎበዙ ነው። ማን እንደ ሀገር ወገኔ? ሀገር ሲኖረን እኮ ነው ተመልሶ መግቢያ። ሀገር ከሌለች የለንም። ኢትዮጵያዊ ነን። ሀገር አለ ማለት አትችሉም ሀገር ከሌለ። እና ሀገራችንን እንደ ራሳችን እንደ እናታችን እንውደድ። ሀገር ሲኖር ነው የሚቀያየረው መንግስት። እና ለሀገራችሁ አክብሮትን ስጡ። እዚህ አጋጣሚ ስለ ሀገርም ዛሬ ይችል ልናገር ብዬ ነውና የልጅነቴ ትዝታ ለእናንተም ስለሚጠቅም ለዛ ነው ያመጣሁላችሁ። እንደምትወዱት እርግጠኛ ነኝ። በዚህ ደግሞ እንደምትማሩ ታናናሾቻችን፣ ትንንሽ ወጣቶች ደግሞ ከዚህ ምን እንደምትማሩ ውሸት ጥሩ እንዳልሆነ በእድሜያችን መቼም በልጅነታችን ያልዋሸን ሰዎች ያለን አይመስለኝም። ብዙ ነገር ያሳለፍነው ነገር ይኖራል አይደል ወገኖቼ? እና አንዳንድ ጊዜ ሌላም ነገሮች ያሉትን እያመጣው አስቃቸዋለሁ። ይሄ ነገር ግን ለእኔ አስተማሪ ስለሆነ እንዲሁም ደግሞ አዝናኝ ስለሆነ ነው ያመጣሁላችሁ። በዚህ አጋጣሚ እንግዲህ ይችን የቴምር ቡና ጠጡ። በቤታችን ጤናችንን እንዲሁም ደግሞ የቴምሯን ፍሬ ከጥቁር አዝሙድ ጋር ጠዋት 2 ውሰዱ። እዚህ የቡናውን ዱቄት አዘጋጅታችሁ የቃጥ እንደዚህ ማስቀመጥ አለባችሁ። ብልቃጡ ራሱ አጥባችሁ አድርቃችሁ ንጹህ ብልቃጥ መሆን አለበት እንዳይበላሽ ማለት ነው። ይህንን የወቀጣችሁትን እንግዲህ ለረጅም ጊዜ 1 ወር ምንም ማስቀመጥ ትችላላችሁ። ስታፈሉት ግን ልክ እንደ ቡና አፍልታችሁ መጠቀም ነው። ሌላ ምንም የሚያስፈልጋችሁ ነገር የለም። አለን የምትሉ ደግሞ ማርን 1 የቡና ማንኪያ ማር ጨምራችሁ ማጣፈጥ ትችላላችሁ። ስፔሻሊ ማታ ላይ በማሩ ማታ ላይ ብትጠጡት በጣም ይጠቅማል። ጥሩ እንቅልፍ ለመተኛት ማለት ነው። እንግዲህ ለዛሬ ይሄንን ካልኳችሁ ይህን ቪዲዮ ከወደዳችሁት ላይክ እንዲሁም ደግሞ ለሌሎች ቤተሰቦቻችን ሼር በማድረግ እኔ ዛሬ ትምህርት ቤቴ የገጠመኝን ያሳለፍኩትን የውሸት 1 ቀን የዋሸሁትን 1 ቀን የፎረፍኩበትን ነገር ነገርኳችሁ። እናንተ ደግሞ ውስጥ የገጠማችሁ በኮመንት ጻፉልኝ። ለዛሬ በዚህ ሰናበታችኋለሁ። ባይ